አፓርታማ የፈለጉ ዋጋው ግን አልቀመስ ብሎታል? በካሬ በ85000 ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክቡራትና ክቡራን የሣድስ ቤተሰቦቼ ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። እንግዲህ ከአንድ ፕሮግራም ቀደም ብዬ የፍርኖ ዱቄት ላይ በተመለከተ አንድ የሰራሁት ፕሮግራም ነበር እና በዛ ላይ በጣም በርካታ ከተነሱ ጥያቄዎች መካከል አንደኛው ምን እንብላ ታዲያ የሚል ነው። ማለትም ፍርኖ ዱቄት በከፍተኛ ደረጃ ማለት ፍርኖ ዱቄትም እንደገናም ደግሞ ፍርኖ ዳቦም በመጠኑ ተመጥኖ መበላት እንዳለበት ያስቀመጥኩላችሁ መረጃ አለ እና እዛ ቦታ ላይ ምን እንብላ የሚሉ ጥያቄዎች ተነስተዋል። በተለይም በአረብ ሀገር ያሉ እህቶች ምርጫ የለንም በሚል እንግዲህ እዛ ቦታ ላይ ጥልቅ ስጋታችሁን ስታስቀምጡ ነበር። እንደገናም በዚህ ቪዲዮ ላይም እንግዲህ ባላችሁበት ሁኔታ ውስጥ ጤናንም እንዴት መጠበቅ እንደሚቻል ለምሳሌ ውሃ አብዝቶ መጠጣት፣ ጾምን መጠቀም፣ ሌሎችም የተሰጡ ኮመንቶች አሉ። ግን አሁን በዚህኛው ፕሮግራሜ ላይ ማሳያችሁ ግን ወደ ኢትዮጵያ በባህላችን ወደምናቃቸው ወደ ኩፍታ ዳቦ እንመለስ የሚል ቆንጆ ፕሮግራም አዘጋጅቼላችኋለሁ። ምክንያቱም ኩፍታ ዳቦ በኢትዮጵያ ታሪክ ምንም እኮ መፋለምና መደባደብ አይጠበቅብንም። ኩፍታ ዳቦ በጣም አስገራሚ ቤኔፊት ያለው ነው። ስለዚህ ይሄንን በተመለከተ በቤት ውስጥ ማዘጋጀት ይቻላል። ምንም የትም በአገር ብትሆኑ በቆሎና ስንዴ ተቀላቅሎ ተዘጋጅቶ መመገብ የምትችሉት ነው። ስለዚህ ምንድነው የጤናው ጥቅሙ፣ አስፈላጊነቱ፣ የኩፍታ ዳቦ አጠቃላይ ያለው ነገር ምንድነው የሚለው በጣም ቆንጆ ፕሮግራም አዘጋጅቼላችኋለሁ። አንደኛው ፕሮግራም እሱ ነው። ሌላኛው ደግሞ በዓለማችን ልክ ከቤርሙዳ ትራያንግል ውጪ የሚሰውሩ ሰዎች የሚሰወሩባቸው እዛ ቦታ ላይ ሰዎች ከገቡ የሚሰወሩባቸው ቦታዎች አሉ። በጣም አነጋጋሪ እየሆኑ ያሉ ቦታዎች እነሱን በተመለከተም በዚህ ፕሮግራሜ ላይ በጣም ቆንጆ መረጃ አካፍያችኋለሁ፣ አዘጋጅቼላችኋለሁ። እነዚህን ሁለት መረጃዎች አቋርሳችኋለሁ። ከዓለማችን ላይ እየተሰሙ ያሉ የተፈጥሮ አደጋዎች በጣም እየበዙ ነው የሚገኙት። እነዚህም ባለንበት በዘመን ፍጻሜ ውስጥ እግዚአብሔር የሚሰጠን ማስጠንቀቂያ ደውሎች ስለሆኑ እነዚህን መዘናጋት የለብንም። ክቡራትና ክቡራን የሣድስ ቤተሰቦቼ ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሰሩ እጠይቃችኋለሁ። ቪፒኤን አብርታችሁ ኢትዮጵያ ውስጥ ያላችሁ ቪፒኤን አብርታችሁ ደግሞ ብትመለከቱ ከዩቲዩብ ሽልማት ይኖረናል ማለት ነው። በጣም አመሰግናለሁ። አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ የሙሉ እህል ስንዴ ወይም ሆል ግሬን ዊት የሚባለው እና የበቆሎ ዳቦ እንደ በኢትዮጵያ ባህላዊ ዳቦዎች በተለይም የተፈጨ ሙሉ እህል ተፈጭቶ ተዘጋጅቶ የሚቀመጡት ዳቦች ኩፍታ ዳቦ ከነጭ ዳቦ ይልቅ በጤና በአመጋገብ በዋጋ ያላቸው ብልጫ የሚገልጹ በጣም ብዙ ማስረጃዎች አሉ። እነዚህን በደንብ አድርጌ ላሳያችሁ። ስለዚህ የሙሉ እህል ስንዴ ዳቦ የሚባለው ወይም ደግሞ ሆል ግሬን ዊት ኩፍታ ዳቦ የሚሰራበት ከነጭ ዳቦ በብዙ እጥፍ የሚበልጥ የአመጋገብ የፋይበር ይዘት አለው። ይህም የምግብ መፈጨትን በእጅጉ ያግዛል። እሱ ብቻ አይደለም፣ የሆድ ድርቀትን የሚከላከላል። ከፍተኛ ፋይበር ስላለው የሆድ ድርቀትን የመከላከል አቅም አለው። የሆድ ዕቃ ጤንነትን ይጠብቃል። የስኳር መጠንን ማስተካከልም አቅም አለው። የሙሉ እህል ዳቦዎች ግሉኮስ ወይም ደግሞ ወደ ደም ውስጥ ቀስ ብለው እንዲለቀቁ በማድረግ የስኳር መጠንን ያረጋጋሉ። ኩፍታ ዳቦ ሌላኛው የልብ ጤና ነው። ኩፍታ ዳቦ በተለይ የስንዴና የበቆሎ የሙሉ እህል ዳቦ መመገብ የልብ በሽታን ተጋላጭነትን ይቀንሳል። ክብደት መቆጣጠር ላይ በጣም ጠቃሚ ነው። ኩፍታ ዳቦ በፋይበር ይዘቱ ከፍተኛ በመሆኑ የመጥገብ ስሜትን ያራዝማል። ይህም ከመጠን በላይ ውፍረት እንዳይከሰት ያደርጋል። የማዕድን ምንጭም ነው። ሙሉ እህል እንደ ማግኔዥየም፣ ብረት፣ ዚንክ፣ ፖታሺየም በውስጣቸው ይይዛሉ። ስለዚህ በእጅጉ በጣም ጠቃሚ ይዘት አላቸው። የቫይታሚን ይዘትም አለው። በቫይታሚን B1፣ B2፣ B3፣ B6 እና ፎሌት የበለጸገ ነው። የኮሌስትሮል መጠንን ይቀንሳል ከስንዴ ዳቦ ማለት ነው። እንደገናም ደግሞ የቤት ውስጥ የሚዘጋጀው ኩፍታ ዳቦ ጥሩ ኮሌስትሮል ወይም HDL ይኖረዋል። ያን ለመጨመርና መጥፎ ኮሌስትሮል LDL ለመቀነስ በጣም የሚረዳ ነው። የሚገርማችሁ የበቆሎ ዳቦ እዛ ከኮርን ብሬድ ተካቶበት በተለይ ከዛ ጋር በሚዘጋጅበት ሰዓት በቆሎ ውስጥ ያለው የጸረ
ኦክሲዳንት የሚባለው የበለጸገ በመሆኑ የካንሰር ተጋላጭነትን ሊቀንስ የሚችልበት ነገሩ በጣም እየተጠና ነው። የበቆሎ ዳቦ እንደምታውቁት ለልብ በጣም ጥሩ ነው። የሚሟሟ ፋይበር በበቆሎ ስላለ የልብ ጤናን ይጠብቅላችኋል። የአንጎል ጤና ላይ በከፍተኛ ሁኔታ ያግዛል። በበቆሎ ዳቦ ውስጥ ያለው ሉቲን የሚባለው ንጥረ ነገር የእርጅና የማስታወስ ችሎታ ለመጠበቅ ይረዳል። የታይሮይድ ተግባርም አለው። የበቆሎ ዳቦ አዮዲን ይይዛል በውስጡ። ይህም ለታይሮይድ እጢ በትክክል መስራት አስፈላጊ ነው ማለት ነው። ኩፍታ ዳቦ የሁለቱም ቅልቅል የሙሉ እህል ስንዴና የበቆሎ ሲቀላቀል ኩፍታ ዳቦ የፋይበርና የፕሮቲን መጠንን እጅግ ከፍ ያደርጋል። የተመጣጠነ ንጥረ ነገርን ጠብቆ ማቆየት ይችላል። ስንዴው ሳይፈጭ ስለሚሆን ጥቅም ላይ የሚውለው የፍሬው ውጫዊ ክፍል ወይም ብራን እና ጀርም የሚባለው እጅግ ጠቃሚ ነገሮችን በውስጣቸው ይይዛል። ለካንሰር መከላከያነት በእጅጉ የሚያገለግሉ መሆናቸውም ይታወቃል። ሙሉ እህል ወይም ደግሞ the whole grain የሚባለው አሁን በቤታችን በስንዴ ሙሉ ፍርኖ ዱቄት ሳይሆን ሙሉ ስንዴው የኩፍታ ዳቦ የሚሰራው በውስጡ ፋይቶኬሚካል የሚባል ስላለው የካንሰር ተጋላጭነትን የሚቀነስ አቅም እንዳለው መረጃዎቹ ያሳያሉ። አንቲኦክሲዳንቶች በጣም ብዙ ናቸው። ስንዴና በቆሎ የሰውነት ሴሎችን ከጉዳት የሚከላከሉ ጸረ ኦክሲዳንቶች ናቸው። የአጥንት ጤናም በሚገርማቸው ሁኔታ በጣም ጠቃሚ ናቸው። የበቆሎ ዳቦ ከፍተኛ ፎስፈረስ አለው። ይሄም ለአጥንትና ለጥርሶች ጥንካሬ በጣም አስፈላጊ ነው። ለደም ዝውውር በጣም የበለጸገ በመሆኑ ለደም ማነስ ወይም አኔሚያ መከላከያ በከፍተኛ ሁኔታ የሚያግዝ አቅም አለው። ለደም ግፊትም እንዲሁ ከፍተኛ አቅም አለው። ዝቅተኛ ጨው ስላለው የሙሉ እህል ዳቦ ከፍተኛ የደም ግፊትን ወይም ሃይፐርቴንሽንን ለመቆጣጠር ይረዳል። የኤነርጂ ምግብ ነው። ውስብስብ ካርቦሃይድሬትን ወይም ኮምፕሌክስ ካርቦሃይድሬት ስላለው የረጅም ጊዜ ሰውነት ጉልበትንም እንደሚሰጥ ጥናቶች ያሳያሉ። እንግዲህ የኢትዮጵያ እነዚህ ባህላዊ ምግቦች፣ ባህላዊ ዳቦዎች በተለይ ኩፍታ ዳቦ በከፍተኛ ሁኔታ ሌሎች ተጨማሪ ጥቅሞችንም የሚሰጥ መሆኑን ልብ ልትሉ ይገባል። ጤፍ ወይም ሱፐር ፉድ ነው የሚባለው እንደምታውቁት። እሱ በተለይ ቢቀላቀልበት በእነዚህ ውስጥ ገባ ቢል የብረትና የካልሲየም ማዕድን ምንጭ ነው። ይህም ከስንዴ የበለጠ አቅም አለው። ግሉትን ነፃ ነው 100% የጤፍ እንጀራ ግሉትን ስላለው ለስንዴ አለርጂ ላለባቸው ሰዎች በጣም ተስማሚ ነው። የኢትዮጵያ ዳቦዎች እንደምታውቁት እንጀራውንም የተቦካ በመሆኑ ለሆድ መፈጨት በጣም ቀላል ናቸው። ኩፍታ ዳቦ የእንጀራ ኢቭን የጤፍ ዳቦ ሁሉ አለ እንደምታውቁት። በተለይ ለነፍሰ ጡር ሴቶች እጅግ አስፈላጊ የሆነ ፎሌት በውስጣቸው ይዛሉ። የእንጀራ አሲዳማነትም ካያችሁት አሲዲክ ኔቸሩ ጎጂ ባክቴሪያዎችን ይዋጋል። የመከላከያ ዘዴዎቹን በጣም ይገርማሉ። የኢትዮጵያ ዳቦዎች ሆል ግሬን የስኳር በሽታን ለመከላከልና ለማስተዳደር እጅግ የሚረዱ ናቸው። ቀስ ብሎ መፈጨት ላይ በጣም ከፍተኛ እገዛ ያደርጋሉ። የኢትዮጵያ ባህላዊ ዳቦዎች እንደሚታወቁት የስኳር በሽታን ለመከላከልና ለማስተዳደር የሚረዱ ናቸው። የኢትዮጵያ ባህላዊ ዳቦዎች ዝቅተኛ ግሊሴሚክ ኢንዴክስ አላቸው። ሎ ግሊሴሚክ ኢንዴክስ ይባላል። ይሄም በመኖሩ የተነሳ የጤፍ የስንዴ በቆሎ ቅልቅል ዳቦ የተመጣጠነ ፕሮቲንም ጭምር በውስጡ በመያዙ የተነሳ ለጤና እጅግ በጣም የሚጠቅም ነው። የኢትዮጵያ ዳቦዎች ኩፍታ ዳቦ እንጀራ ከፍተኛ ኃይል የሚሰጥ የአካል ብቃት እንቅስቃሴ ላይ በጣም የሚረዱ ናቸው። የቃጫ ወይም ፋይበር በውስጣቸው በጣም የበለጸጉ ናቸው። በባህላዊ መንገድ የተፈጨ የሀገር ውስጥ እህል ፋይበር ይዘቱ በጣም የላቀ ነው። የኢትዮጵያ ኩፍታ ዳቦም እንጀራም እንደዚሁ። ከነጭ ዳቦ አንጻር ያለው የምግብና የዋጋ ብልጫንም ብታነጻጽሩት በጣም ብዙ ነገር ልዩነቶቹ አላቸው። የፋይበር ብልጫ ለምሳሌ የሙሉ እህል ዳቦ ወይም ደግሞ ኩፍታ ዳቦ ከነጭ ዳቦ በ2 እስከ 3 እጥፍ ፋይበር በውስጡ አለው። የፕሮቲን ብልጫ አለው። ሙሉ እህል ዳቦዎች ከነጭ ዳቦ የበለጠ ፕሮቲን አላቸው። የተሻለ ጥጋብ ሙሉ እህል ዳቦ ወይም ኩፍታ ዳቦ መመገብ ጥቂት ሰዎችን ጥጋብ የሚያስገኝ በመሆኑ የገንዘብ ቁጠባ ላይ በጣም ከፍተኛ እገዛ ያደርጋል። እንደዚህ ነጭ ዳቦ ወይም ደግሞ ይሄ ፍርኖ ዳቦ የተፈጨ ስታርች ስለሚሰራ በደም ውስጥ ስኳር በፍጥነት እንዲጨምር ያደርጋል። እነዛ የዛ ተቃራኒ ስራ ይሰራሉ። የዋጋ ልዩነትም አለው። የሙሉ እህል ዳቦ ጥሬ ወይም ይሄ የኩፍታ ዳቦ ጥሬ እቃው የማይፈጭ የጤና ወጪን ይቀንሳል። በጣም ብዙ ውድም አይደለም። እውነት ለመናገር ከሲነጻጸር ተመሳሳይ ዋጋ የሚወጣበት ነው። እኔ በቤቴ በጣም የምጠቀመው ነው ኩፍታ ዳቦ። ስለዚህ በቤት ውስጥ ማዘጋጀት ኮስት ኢፌክቲቭ አለው። በቤት ውስጥ በሙሉ እህል ወይም በኩፍታ ዳቦ በበቆሎ የሚዘጋጅ ዳቦ ከነጭ ዳቦ ርካሽና ጤናማ ነው በሚገርማችሁ ሁኔታ። ስለዚህ የማይጠገብ ረሃብ ሞክሩት። እኔ ቤቴ ስለሞከርኩት ነው። ስለዚህ በጣም በሚገርም አይነት አቅም አላቸው። ነጭ ዳቦ ብዙ ኒውትሪየንት ስለሌለው ቶሎ እንዲረበን ያደርገናል። የሙሉ እህል ዳቦ ግን ቶሎ ያጠግበናል፣ ረጅም ጊዜ ይቀመጣል። ስለዚህ ኩፍታ ዳቦ የሙሉ እህል ዳቦ የሚባለው ነው፣ ረጅም ጊዜ ይቀመጣል። የሙሉ እህል ዳቦዎች ወይም ኩፍታ ዳቦ የሰውነት
የኩላሊትን በሽታ የመከላከል አቅም ይገነባል። ስለዚህ የጥራት ልዩነትም አለው። ኩፍታ ዳቦዎች ሲገዙ ሆል ዌት የሚባል መለያ አላቸው። ስለዚህ ማለትም ስንዴው ከነ ሙሉ አካሉ ተፈጭቶ ምግብ ላይ የምትጠቀሙት በጣም ጠቃሚ ነው። ስለዚህ የኢትዮጵያ ኩፍታ ዳቦ በሀገር ውስጥ የጤፍ፣ የበቆሎ፣ የኩፍታ ዳቦ እንጀራ ዳቦዎቹም ከውጭ ከሚገቡት የተሰራ ማሸጊያ ዳቦዎች በላይ ርካሽ፣ ዋጋቸው በጣም ርካሽ እንደገና ጤናማ ስለሆኑ እነዚህን መጠቀም እጅግ በጣም የሚመከር መሆኑን ልነግራችሁ ወዳለው። ክቡራትና ክቡራን የሣድስ ቤተሰቦቼ ወደ ሌሎቹ መረጃዎች ልለፍ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በዓለማችን ሰዎች የሚሰወሩባቸው 10 ቦታዎችን ልነግራችሁ ነው። ቤርሙዳ ትራያንግልን ታውቁታላችሁ። እንግዲህ በአትላንቲክ ውቅያኖስ ውስጥ በፍሎሪዳ በቤርሙዳና በፓርቶሪኮ አካባቢ መካከል የሚገኝ ነው። በ1930ዎቹ በመቶዎች የሚቆጠሩ አውሮፕላኖችና መርከቦችን በጥንታዊ ምስጢራዊ ሁኔታዎች የጠፉበት አካባቢ እንደሆነ ይታወቃል። ሌሎቹ ልንገራችሁ። የዲያብሎስ ባህር የሚባል አለ። ዴቪል ሲ ድራገንስ ትራያንግል ይሉታል። በፓሲፊክ ውቅያኖስ ውስጥ በጃፓን፣ በጓም፣ በፊሊፒንስ መካከል የሚገኝ ነው። የጃፓን መንግስት እንደ አውሮፓውያን ዘመን አቆጣጠር በ1952 አደገኛ አካባቢ ብሎ ሰይሞታል። በርካታ ምስጢራዊ ጥፋቶች የተመዘገቡበት ቦታ እንደሆነ ይነገራል። ሌላኛው የአላስካ ትራያንግል የሚባል ነው። በአላስካ ውስጥ በጁኑ በአንኮሬጅ የሚባል እስከ ባሮ የሚባል ቦታ የተዘረጋ ነው። ከ1988 ወዲህ በከፍተኛ ሁኔታ ሰዎች የሚጠፉበት የሚሰወሩበት፣ የመጥፋት መጠኑም ከአሜሪካ ብሔራዊ አማካኝ በእጥፍ የሚበልጥበት አስቸጋሪ የአየር ንብረት ያለው ቦታ ነው ተብሎ የተመዘገበ ነው። ሌላኛው ሰዎች የሚሰወሩበት የናሚቢያ አጽም ጠፈር ይባላል። ስኬሌተን ኮስታል ብለው ይሉታል። በናሚቢያ የሚገኝ ይሄ ቦታ በጠንካራ ንፋስና በባህር ሞገድ ምክንያት በመቶዎች የሚቆጠሩ መርከቦችን በመሰወር ሰዎችን በመሰወር የሲኦል በሮች በመባል የሚታወቁ ናቸው። ሌላኛው የቤንቲገን ትራያንግል ይባላል። በቬርሞንት ወይም አሜሪካ የሚገኝ ነው። በ1940ዎቹ ወዲህ በጣም በርካታ ምስጢራዊ ሰዎች መጥፋት የተስተናገደበት በጣም በርካታ ነገሮች የተሰወሩበት ቦታ እንደሆነ መረጃዎች ያመላክታሉ። ሌላኛው የስማይት ብሔራዊ ፓርክ የሚባል አለ። በአሜሪካ ካሊፎርኒያ የሚገኝ ነው። በሚያስደንቅ የተፈጥሮ ውበት ውስጥ በ1890 ወዲህ ከ700 በላይ ሰዎች የት እንደገቡ የማይታወቅ ልክ ሲገቡበት የሚሰውር ቦታ ነው። ብዙዎች ምስጢሩ አልተፈታም። አሁንም የታወቀ በዛ ዙሪያ ላይ ብዙ የሚነገር ነገር አለ፣ ግን ብዙዎቹ አሳማኝ አይደሉም። ግን ሰዎች ይገባሉ፣ ይሰወራሉ፣ ደግማችሁ አታገኟቸው። ሌላኛው የእንባ መንገድ ወይም ሃይዌይ ቲርስ የሚባል አለ ካናዳ ውስጥ። በካናዳ የሚገኘው የየሎ ሄድ የሚባለው ሃይዌይ ውስጥ እንግዲህ በጣም በሚገርማችሁ አካል አለው ይሄ ቦታ። በተለይም በሀገሬው ተወላጅ ሴቶች ላይ ከፍተኛ ሁኔታ ሰዎች ከገቡ ሴቶች ይሰወራሉ፣ ይጠፉበታል እዚህ ቦታ ላይ። ይሄም በጣም አደገኛ ከሚባሉ ቦታዎች መካከል አንዱ ነው። ሌላኛው የተራራማ አካባቢዎች መጥፋት ነው። ማውንቴንስ ዲስአፒራንስ የሚባል ከፍተኛ ተራራዎችና ጥቅጥቅ ያሉ ደኖች ለምሳሌ እንደ ተራራማው የአሜሪካ የሰሜን ምዕራብ ክፍሎች ፍለጋን በጣም አስቸጋሪ በማድረግ በሺዎች የሚቆጠሩ ሰዎች ተሰውረዋል። ሌላው የማሌዥያ አየር መንገድ በረራ እንግዲህ ታውቃላችሁ እስካሁን ድረስ 239 ሰዎችን ይዞ የት እንደተሰወረ እስካሁን ያልታወቀ በዓለማችን አቪዬሽን ታሪክ በጣም ትልቁ ያልተፈታ ምስጢር ሆኖ ዘልቋል። የናካዛ መስመሮች የሚባሉ አሉ። ናካዛ ላይንስ በፔሩ የሚገኙ እነዚህ ግዙፍ ምስሎች ቦታዎች በታሪካዊ ምስጢራዊነትና በአካባቢው አየር ሁኔታ ይባላል በምንም ይባላል፣ ግን ሰዎች ከገቡ መትረፍ አይችሉም፣ ይሰወራሉ። የአውሮፕላን አደጋዎችም ተስተናግደዋል። በዛ ቦታ ሰዎች ገቡ፣ ተሰወሩ ነው። እነዚህ ቦታዎች ላይ ሰው ደግሞ መገኘት አይችልም። እነዚህም ቦታዎች ላይ ልንገራችሁ ብዬ ነው። ግን ምስጢራቸው ሰዎች የሚሰወሩባቸው እነዚህን ምስጢር ያለባቸውን ቦታዎች በሌላ ፕሮግራም ላይ በጣም ቆንጆ አድርጌ እንደማቀርብላችሁ ተስፋ አድርጋለሁ። ክቡራትና ክቡራን የሣድስ ቤተሰቦቼ በዓለማችን ላይ በተፈጥሮ አደጋዎች ውስጥ እግዚአብሔር ማስጠንቀቂያ አድርጎ እየሰጠን ካሉን ዜናዎች መካከል አንዱ የኢቡ ተራራ ፍንዳታ ነው። በሚያዝያ 17 2026 በኢንዶኔዥያ በሰሜን ሞሉክ የኢቡ ተራራ 112 የፍንዳታና የመፈንዳት የመሬት መንቀጥቀጦችን ምልክት ማሳየቱ የተዘገበ ነው። በሚያዝያ 17 2026 ባለው 24 ሰዓት ውስጥ ብቻ በመላው ኢንዶኔዥያ 240 የደንና የመሬት እሳት ነበልባሎች ተመዝግበዋል ተብሏል። የምዕራብ ጃቫ እሳትም እንደዚሁ 240 ነበልባሎች ውስጥ ከፍተኛ ጥንካሬ ያላቸው 6 እሳቶች በደቡብ ሱላዌስ እና በሰሜን ማሉክ መዘግባቸው እየተነገረ ይገኛል። ሌላኛው የማግማ ኢንዶኔዥያ ማስጠንቀቂያ ነው። የኢንዶኔዥያ ብሔራዊ አደጋ አስተዳደር BNPB ባላድ የኢቡ
ተራራ አካባቢ ነዋሪዎች የ2 ኪሎ ሜትር የማስወጫ ዞን እንዲያስከብሩ ወይም በዛ አካባቢ ላይ ጥንቃቄ እንዲያደርጉ ተነግሯል። እንግዲህ ኢንዶኔዥያ ነው እነዚህ አሁን እየነገርኳችሁ ጃቫም ሌሎችም እየነገርኳችሁ ያሉት ኢንዶኔዥያ ዙሪያ ላይ ነው። በጣም የሚገርሙ ጥቃቶች ተፈጽመዋል። ተፈጥሯዊ ጥቃቶች የሲላንኩ ታይፉን የሚባልም በዚሁ አካባቢ ላይ ታይቷል። በሚያዝያ 17 2026 በፊሊፒንስ ፓጋሳ በሚባለው ቦታ ላይ ታይፎን ተከስቷል ማለት ነው። የአደገኛ ታይፎን ብዙ ጉዳት እንዳመጣ እየተነገረ ይገኛል። በምስራቅና በአፍሪካ አካባቢ ላይ ደግሞ የተያያዙ አሉ። ከሚያዝያ 15 እስከ 17 ብቻ ያለውን ባሳያችሁ በኬንያ በጎርፍ መጥለቅለቅ አደጋ ከ110 በላይ ሰዎች በተከታታይ ዝናብ በተከሰተ ጎርፍ ህይወታቸውን አልፈዋል። በኬንያ ከፍተኛ መፈናቀል ከዚህ ጋር ተያይዞ ተከስቷል። ከ34,000 በላይ ሰዎች ከቤታቸው ከንብረታቸው ተፈናቅለዋል። ማላዊ ጎርፍ አደጋ ተከስቷል። እንደምታውቁ ሰሞኑን በማላዊ ውስጥ ከ40 በላይ ሰዎች በጎርፍ አደጋ ሞተዋል። ከ160 በላይ ሰዎች የሚሆኑ ተጎድተዋል። በታንዛኒያ ከባድ ዝናብ በመቀጠሉ ምክንያት የጎርፍ አደጋ እየተባባሰ ነው ተብሏል። በሞዛምቢክ የጎርፍ አደጋ መንገዶችና የግብርና መሬቶችን እየጠራረገ በጣም ብዙ ውድመት እያመጣ እንደሆነ ተዘግቧል። በዛምቢያ የጎርፍ አደጋ የቤትና የምግብ እጥረት እያስከተለ እንደሆነም መረጃዎች ያሳያሉ። በአንጎላና ማዳጋስካርም የዝናብ ወቅቱ በፈጠረው ከፍተኛ ጎርፍ የመሰረተ ልማት ውድመት በከፍተኛ ሁኔታ አድርሷል። እነዚህ ማለት እንግዲህ በዓለማችን በተለይ ከከባቢ አየር ለውጥ ጋር በተያያዘ የተከሰቱ በጣም አደገኛ ውድመቶች እየተባሉ እየተነገሩ ይገኛሉ። እግዚአብሔር ደግሞ በእነዚህ አልፎ ነው ያው የዘመን ፍጻሜ ማስጠንቀቂያ የሚሰጠን። እኛ ደግሞ ለንቃትና ለጆሮአችን እንጠቀመዋለን። ወደ መሬት መንቀጥቀጥና አውሎ ንፋሶችን በከፍተኛ ሁኔታ ተመዝግቧል። ወደዛም ባጭሩ ላሳያችሁ። እንግዲህ በርካታ መሬት መናወጦች ሰሞኑን እየተስተዋሉ ነበረ። ከሚያዝያ 15 2026 በ24 ሰዓት ውስጥ ብቻ 1166 የመሬት መንቀጥቀጦች በዓለም ዙሪያ ላይ ተመዝግበዋል። የአሜሪካ ጎርፍም እንደዚሁ ሚያዝያ 16 ተመዝግበዋል። በቴክሳስ እና በኦሃዮ ሸለቆች ከፍተኛ የዝናብ አደጋ ወይም ሞዴሬት ሪስክ ተጠቁሟል። ሚቺጋን፣ ዊስኮንሲን ጎርፍ ተከስቷል። በሚቺጋን ወንዞች ከፍተኛ የሆነ የጎርፍ መጥለቅለቅ መከሰቱ በቪዲዮ መረጋገጡ እየታየ ነው። የአውሮፓ አውሎ ንፋስም ተከስቷል። እንግዲህ ከ2025 እና 26 በጣም ይበረታ የተባለ ነው። የአውሮፓ የንፋስ አውሎ ንፋስ ወቅት ነው። ዩሮፒያን ዊንድ ስቶርም ሲዝን ይባላል። አሁን የጉዳቱ ስጋት ከፍተኛ መሆኑ እየተነገረ ይገኛል። የናቮታስ የሚባል አንድ በፊሊፒንስ የሳኒታሪ መሬት ማሞያ ላንድ ፊል ይባላል እና በዛ እሳት ተያይዞ በውሃ ማጠራቀሚያዎችም በአካባቢ ላይ ከፍተኛ ጉዳት ማድረሱም እንደዚሁ እየተጠቆመ ነው ያለው። በሰሜናዊ ቪየትናም በተፈጠረ የመብረቅና የአውሎ ንፋስ አደጋ ጉዳት ደርሷል። ሞት ህይወት ተመዝግቧል። ከዛ ውጪ እንግዲህ በሚያዝያ 16 2026 ጠዋት በቪየትናም 36 መንደሮች ላይ ከፍተኛ የበረዶ ዝናብ አውሎ ንፋስ 300 ቤቶችን ያወደመ ሰዎችን የገደለ ተመዝግበዋል ማለት ነው። እንግዲህ በኢትዮጵያም እንደምታውቁት በቅርብ ጊዜ በሚያዝያ ወር ውስጥ የደቡብ ኢትዮጵያ ክፍል ከባድ ዝናብ መሬት ምክንያት መሸራተቱ ምክንያት እንግዲህ አደጋ መከሰቱን የምንረሳው እንዳልሆነ እየተነገረ ያለበት ነው። እነዚህም ባጭሩ ከተፈጥሮ አደጋ ዜናዎች ልጠቁማችሁና ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። አፓርታማ እየፈለጉ ዋጋው ግን አልቀመስ ብሎታል? በካሬ በ85,000 ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት